በርካታ ጊዜያት ስሙ ሐሰተኛ ነብይ ነው የተባለው እዩ ጩፋ ሃይማኖት ከሃይማኖት ሲባሉ ማየት ያስደስተኛል ያለው እዩ ጩፋ በቅርብ በዚህ ሳምንት ማለት ነው በአዋሳ በተደረገለት ከባድ አቀባበል በስርዓት አልበኝነት የኢትዮጵያ ወንጌላዊት ቤተክርስቲያን ካውንስል በስራው ላይ እገዳ እንደጣለችበት ተሰምቷል። በዚህ ጉዳይ የምናወራው መረጃ አለን፣ አብራችሁን ቆዩ። በዚህ ሳምንት ማለት ነው በኢቢኤስ ላይ በቀረበችው የብርቱካን ጉዳይ አሁንም ከሀገር ውጭም በውጭ ሀገርም ባሉ ኢትዮጵያን እጅግ መነጋገሪያ ሆናለች። የኢቢኤስ ላይ የተሰራው ድራማ ነው በማለት በትላንትናው ምሽት 3 ሰዓት ማለት ነው የፋና ብሮድካስቲንግ ኮርፖሬሽን እና የኢቲቪ ፕሮግራም ላይ የትክክለኛው የብርቱካን ማንነት በማለት ዶክመንተሪ ሰርተው እንደነበር የሚታወቅ ነው። በርካቶችንም አነጋግሯል። በዚህ ጉዳይ የምናወራው መረጃ አለን፣ አብራችሁን ቆዩ። ብራችሁ ተመልካቾቻችን እንደተለመደው ይሄን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ሁላችሁም ላይክ በማድረግ ይሄን ቪዲዮ ጀምሩልኝ። እስከ ፕሮግራማችን ፍጻሜ ድረስ እንደተለመደው አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ጊዜ መልካም ቆይታ ይሆንላችሁ። መረጃችን ነው የምንሸጋገረው። አንድ ልጅ በሶሻል ሚዲያ አንድ ሐሳብ ሼር አድርጎ እንደነበር የሚታወቅ ነው። ይህ ሐሳቡም በሴቶች የውበት ሳሎን የሚሰሩ ወንዶች ባህሪያቸው ወደ ሴትነት እየተቀየረ ነው የሚል ሐሳብ ይዞ መጥቶ ነበር። ምን ያሉቻችሁ ተስማማላችሁ? እስቲ ኮሜንት ላይ ተስፋቡ። ይሄ ልጅ የምትስማሙት አንድ ቁጥር ጻፉ። እኔ ደግሞ ቀጣይ ሐሳቤን እናገራለሁ። አብራችሁን ቆዩ። ወንድ ልጅ በተአምር መስራት የሌለበት ስራ አይኖ ስራ ሁሉ ክብር እንደሆነ አምናለሁ። ነገር ግን ይሄ ስራ ወንድ ልጅ በተፈጥሮ ይሄ ባይኔቸር የሚያገኘውን ይሄ የወንዳዊነትን ባህሪ የሚያጠፋ የሴታ ሴት እንዲሆን የሴት ባህሪ እንዲኖረው የሚያደርግ ስራ ስለሆነ ይሄንን ስራ ወንድ ልጅ መስራት የለበትም ብዬ አምናለሁ። ስለዚህ እንደ ወንድ ልጅ ምንም ቢቸግር ብትሸከም ይሻላል እንጂ ይሄንን ስራ በተአምር ስራ ብለ እንዳትሰራ። ምንድነው ስራው የምትሉ ከሆነ የሴቶች የውበት ሳሎን የምትሰሩ ወንዶች ሴት ልጅ ቁጥጥር እየሰራና ጸጉሯን እየተኮስክ ይሄንን እንጀራዬ ነው መተዳደሪያዬ ነው ብለ ምትሰራ ከሆነ አንተ ወንድ አይደለም። የምሬ ነው ምለ። በዚህ ስራ ላይ የተሰማራችሁ ወንዶች በጣም ይቅርታ ማለት ፈልጋለሁ። ነገር ግን አንዳንድ እውነቶችን እየመረራችሁም ቢሆን ማዋጥ አለባችሁ። ስራው እንደ ስራ ክፉ ሆኖ ሳይሆን ከጊዜ በኋላ አመንክም አላመንክም ሴታ ሴት ትሆናለህ። በነገራችን ላይ ይሄም ምለው ያለ ምክንያት አይደለም፣ በማስረጃ ነው። ጉግል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ይሄ የሴቶች የውበት ሳሎን ላይ የሚሰሩ ወንዶች ስሩ ፕሮሰስ ማለት ነው ከተወሰነ አመት በኋላ ቦታው ላይ አዳፕት ባደረጉ ቁጥር ይሄ ወንዳዊነት ባህሪያቸውን ያጣሉ ይላል። ገብታችሁ ማየት ትችላላችሁ። በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አስቀምጡ። ነገር ግን ምክንያታዊ ሆናችሁ በተለይ ሴቶች ይህንን ነገር በጣም ትታዘቡታላችሁ ብዬ አስባለሁና እውነታውን ኮሜንት ላይ አስቀምጡ። አመሰግናለሁ። ማንኛውም ወንድ ምንም እንኳን ስራ ቢያጣ የሴቶች የውበት ሳሎን የሚሰሩ ጸጉርስ የሚሰሩ ወንዶች አያስፈልጉ መስራት አያስፈልግም እያለ ነው። እንግዲህ በዚህ ሰዓት ላይ ማስበው ስራ አይናቅም፣ ስራ ክቡር ነው። ድንጋይ ላይ ከመቀመጥ በጣም በከባድ ጊዜ ይሄን ኑሮ ለማሸነፍ በርካቶች ሰርቫይቭ ለማድረግ በጣም በተቸገሩበት ጊዜ የሴቶች የውበት ሳሎን የሚሰሩ ወንዶች እንደዚህ ብለው ሶሻል ሚዲያ ላይ መስራት አግባብ ነው ብዬ አላስብም። ምክንያቱም የፈለገ ቢሆን በአሁን ሰዓት ትልቅ ተከፋይ ናቸው። እነዚህ የሴቶች የውበት ሳሎን የሚሰሩ ወንዶች እጅግ ባለሙያ ናቸው፣ በጣም ክሬቲቭ ናቸው። በዛ ላይም ሴቶችም ያለ ወንዶች አይሰሩምና ወደ ሴቶች ይቀየራሉ የሚል ባህሪ ይዞ መጥቶ ነበርና ሴቶች እውነትም እነዚህ ወንዶች የሴቶች ውበት ሳሎን የሚሰሩ ወንዶች ወደ ሴት ባህሪ ይቀየራሉ ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን ጻፉልኝ። ግን ስራ አይናቅ። በአሁኑ ሰዓት ገንዘብ ተፍተፍ ብላ አግኝተ ራስን ማሸነፍ ሰርቫይቭ ማድረግ እንጂ ይሄን አትስሩ። ድንጋይ ከማሞቅ በጣም ይሻላል የሴቶች ውበት ሳሎን መስራትና ሴፉ የስራን ይስጥ እነዚህን ሰዎች አቀርበ ህዝቡ ላይ ሙዳት ይዛል። የስራን ይስጥ ከማለት ውጪ ምንም አልልም። እኔ በጣም ትልቅ ደስታ ነው። ስለሷ ማውራቱላ ቃል ያንሰኛል። ለኔ ብላ ብዙ መስዋዕትነት ከፍላ እዛ ካለችበት ነገር ብዙ ነገር ጥላ ከኔ ጋር አዲስ ህይወት ደስተኛ ህይወት ለመኖር ወደዚህ እየመጣች ነው እና ኤርፖርት የምገኝበት ነገር በጣም ትልቁ ነገር ምንድነው? ይሄ እሷ ምክንያት ነው። እዚህም በዚህ ሰዓት መቆም ምክንያት የሆነችው አንደኛ እሷ ነች። ከዛ በመቀጠል ደግሞ ብዙ ነገር አለ፣ ብዙ ነገር እንዳሳልፍኛለሁ። ስለሷ ሩሃማን ነው ያልገባኝም። በጣም እንደዚህ ቆም ብላ እንድታስብ ያደረገች እንደዚህ በጣም ያረጋጋች ሩሃማ መሆን አለበት። ብዙ አመት አብራችሁ ባወራም ቃል ስለሚያጥረኝ እሷን ደግሞ በቃል ሳይሆን እኔ በተግባር ልክሳት፣ ንጹህ ፍቅር ልሰጣት፣ እኔነቴን ልሰጣት ነው የምችለው እና ቃል አንዳንዴ የእምነት ዕዳን ይበላል፣ ቃል ይበላል እና ደግሞ እኔ ደግሞ ቃል ሳይሆን በተግባር ነው እሷን መንከባከብ።
ቃል ያጠረው ይሄን ያህል በቃ በጣም ፍቅሩን የገለጸው ሩሃማ ነች ብዬ ሳስብ ለካስ ሌላ ሴት ነች። ወንዶች ግን ምንድነው ከስንት ነው ፍቅር የሚይዛችሁ አልገባኝም። እግዚአብሔር ጉንፋን አደረጋችሁት እንዴ ፍቅር? አንተ ኩላሊትን የመሰለ ነገር ሰታት እሱን ረስተህ እንደገና ከሌላ ሴት ጋር ትጣበቃለህ። አረ በጣም የምትገርሙት በጣም የምታስቁት እግዚአብሔር ምስክሬ ነው። እኮ መልካምነታችን እኮ አልጠፋም አለ ግን እዚህ እርኩስ ሰዎች አሉ እንጂ በጣም መልካምነታችን የድሮ ባህላችን አልጠፋምና በዓለም መድረክ ኢትዮጵያዊነትን ያሳዩ ደግነታቸውን ያሳዩ በዓለም መድረክ የታየ ቪዲዮ አለ። እሱን ወደ እናንተ አቀርብና ሐሳባችሁ ትሰጣላችሁ። ቪዲዮ በአሁኑ ሰዓት በርካቶችን እያነጋገረ ይገኛል። በአሜሪካ ሀገር ነዋሪ የሆኑት ኢትዮጵያዊ አባትና ልጅ የሬስቶራንት ባለቤት ሲሆኑ እንደተለመደው የሬስቶራንት ስራቸውን እየሰሩ በሚገኙበት ሰዓት አንድ ሰው ወደ እነሱ ይመጣና በጣም ቸግሮኛል፣ እርቦኛል፣ የምከፍለውም ነገር ስለሌለኝ ያለኝ ይሄ ኮፍያ ነው፣ ይሄን ኮፍያ ያዙና በዚህ የሚችለውን ምግብ ስጡኝ ይላችኋል። ነገር ግን ችግር የለም ኮፍያው አንተ ጋር ይቆይ፣ እኛ ጋር የሚገኘው የኢትዮጵያ ምግብ ነው፣ ይመቻል ወይ እና ቅርብል በማለት የተለያዩ ምግቦችን በምትመለከቱት መልኩ ያቀርቡለታል። ታዲያ በዚህም ደስተኛ ሆኖ መጨረሻ ላይ አባትና ልጅን ይጠራቸውና እኔ ችግር የለብኝም ብዙ ማራበኝም፣ ነገር ግን የእናንተን መልካምነትና ደግነት ለመመልከት ነው፣ ለዚህም ይገባቸዋል በማለት $500 ሰጥቷቸዋል። ኢትዮጵያዊነት መልካምነት እንደሰማችሁት ነው። በውጭ ሀገር ነው እንግዲህ አንድ ሰው ይመጣና በጣም ቸግሮኛል፣ ምበላው የለኝም፣ ያለኝ ኮፍያው ነው ብሎ ያሳያቸዋል። እንግዲህ የኢትዮጵያን ሬስቶራንት ነው በውጭ ሀገር ማለት ነው። ስለዚህ አይ ኮፍያንም መስጠት አይጠበቅብህም ና ቁጭ በል ብለው እንግዲህ ቁጭ ካደረጉት በኋላ የኢትዮጵያን ባህላዊ ምግብ ነው ያለን፣ ስለዚህ ይሄን ነው የምናቀርብልህ አሉት። ከዛ ብዙ የኢትዮጵያ ባህላዊ ምግብ አቀረቡለት። ሰውየውም ከበላ በኋላ እኔ ቸግሮኝ አይደለም ቲክቶክ ቪዲዮ እየሰራው ነው፣ ስለዚህ መልካምነታችሁና ደግነታችሁ ልቤን ገዝቶታልና $500 እንኩ ብሎ ሰጥቶ በሶሻል ሚዲያ በቲክቶክ እና በተለያዩ ፕላትፎርሞች ተለቆ ማለት ነው በጣም በርካቶችን አስገርሟልም አስደንቋልም። ኢትዮጵያዊነት ባህላችን ድንቅ ነው። ይሄ ባህላችን በጣም ያስደስተኛል፣ ደግነታችን ምናምን ነገር። ቪዲዮ የእስልምና እምነት ተከታዮችም ሁላችሁም የኦርቶዶክስ እምነት ተከታዮችንም ይህን ቪዲዮ እንድትመለከቱ ጋበዝኳችሁ። የእስልምና እምነት ተከታዮች በብዛት ሰው ሲፈጠር ሙስሊም ሆኖ ነው የተፈጠረው ብላችሁ ታስባላችሁና የእናንተ ትልቅ ኡስታዝ ነው ማለት ነው እያስተማረ የተናገረውን ነገር አዳምጡት። ሰው ሲፈጠር ሙስሊም ሆኖ ነው የተፈጠረው? መጀመሪያ ሰው ሙስሊም ሆኖ ነው የተወለደው የተፈጠረው የሚለውን ነገር እስቲ በደንብ አድርጋችሁ ኡስታዛችሁ ምን አለ የሚለውን ነገር አዳምጡት። እኛ ስንት ዘመን ስንነግራችሁ አናምንም አላችሁኝ አይደለ? እስቲ አሁን ኡስታዙ ይንገራችሁ፣ እስቲ ስሙት። ኡስታዙ ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም? ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል አላመኑ? አምነዋል አይደለም? እኛ ነን እንጂ አልተገደሉም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹም ተገሎብናል ብለዋል። የዛን ጊዜ እስልምና የለም አልመጣም። እስልምና የለም፣ ነብዩም አልተወለዱም። ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስቲያንነታቸውን ይዘው የተቀመጡ አሉ። አሁን እኛም ስንለው የነበረው ይሄ ነው። ትንሽ እኛ ግን ክርስቶስ ተገሎ ብላ ሳይሆን የምንለው ክርስቶስ ሞቶልናል ነው የምንለው። እሷ ብቻ ነው የተሳሳተው። ከዛ ውጪ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም ማለት። እስልምና በኋላ መጣና ከአይሁድም ከእንትንም እስላም ማድረግ ጀመረ። እስልምና አስቀድሞ አልነበረም ማለት ኡስታዙ። እንግዲህ እኛ ካላመናችሁ ኡስታዙን ስሙ ትላችኋለሁ እንጂ እስልምና ከክርስትና በኋላ የመጣ እምነት ነው። ይሄው የእናንተ ኡስታዝ የተናገሩትን አዳምጦ ማመን ብቻ ማሰማችሁ ለኦርቶዶክሲያንና ለፕሮቴስታንቶች ሌላ እምነቶች ነው። በዚህ አጋጣሚ የእስልምና እምነት ተከታዮችም ይሄን ቪዲዮ አዳምጡና ማውገዝ ያለባችሁን አሁንም አውግዙ። ነገ የተካረረ ነገር ከመምጣቱ በፊት አሁንም ይሄ የኔ የእስልምና እምነት አስተምሮ አይደለም በሉ። ዝም ካላችሁ ግን አስተምሮ ነው። ስለዚህ መንግስትም ይሄን ነገር ሊያዩ ይገባል። ምን አይነት አዋጅ፣ ምን አይነት የግድያ፣ ምን አይነት የጂሃድ አዋጅ እንደሚያውጅ ተመልከቱ። ይሄ ልጅ ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። እንዘጋጃለን።
አላህ ያዘዘንን እንታዘዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለው። ዛሬ አቅም የለንም። እሺ እንዘጋጅ፣ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። ጠላትን ማሸበር፣ ደፈጣዎችን ማድረግ፣ በምንችለው ኃይል ሁላ መዘጋጀት፣ ወጣቱን ማሰማር። የኔ ልብ ምት ላይ ያለው ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። በስራ በመገለጥ ውስጥ ብዙ ነገሮችን መጠበቅ እንዳለብን የሚያሳዩ የማንቂያ ደውል እየተደወለ ነው የሚገኙ። እነዚህ ናቸው ውድ የተከበራችሁ ተመልካቾቻችን፣ ወጣቱን ማሰማራት፣ እንደዚህ ለመግደል የተዘጋጁ አድርጎ ማሰማራት እያለ ነው እንግዲህ። ሸሪያ ማወጅ ያስፈልጋል፣ ጂሃድ ማወጅ ይቻላል እያለ ነው እንግዲህ። ወጣቱን እያሰማራ ለግድያና ለእልቂት እያሰማራ ያለ እንግዲህ የእስልምና እምነት ተከታይ ነው። ይሄ ኦርቶዶክሳውያን ንቁ። መንግስት ይሄንን ቪዲዮ አይቶ እዚህ ልጅ ላይ እርምጃ ሊወስድ ይገባል። በተለይ እኛ አንፈራም። ክርስቲያን ፈርቶ ማያቅ አባት ግደሉልኝ የሚል አምላክ የለን። እኛ ነብይ እዩ ጩፋ በሰሞኑ በቀረበበት ከባድ ቅሬታ ማለትም በአዋሳ በተደረገ ኮንፈረንስ ማለት ነው ከባድ አቀባበል ተደርጎለት እንደነበርና በጣም ማርሽ ባንድ አይቀር፣ ፖሊስ አይቀር፣ መከላከያ አይቀር፣ ምን የቀረ ነገር የለም። በጣም በከባድ አቀባበል ነበር የተቀበሉት። ግን ይህን ተመልክቶ ደግሞ የኢትዮጵያ ወንጌላዊ ቤተክርስቲያን ካውንስል እገዳ ጥሎበታል። ግን ደግሞ እስቲ የተናገረውን ንግግር አዳምጠንም ጠይጩፋል። ነብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል። የተከበራችሁ ተመልካቾች ይሄ ሰውዬ እንግዲህ አይደለም በማርሽ ባንድ መታጀብ ይቅርና መድፍም ይተኮሳል ካላንደርም ሊዘጋ ይችላል እያለ ነው። ይሄን ቲቪት ኬት ነው ያመጣው ወንድማችን? የሆነ ህዝብ ተከተለኝ ብለ እንደዚህ ቲቪተኝነት ሲጀምር ይሄ የጌታ ነው ወንድማችን። በጣም እኮ ነው የሚገርሙት እንደዚህ ቤተሰቦች። እኔ በጣም እውነቱ ልንገራችሁ ሐሰተኛ ነብይ መሆኑ እኔ በጣም 100% መሰከራለሁ። እኔ በእርግጠኝነት የምነግርህ ማለት ነው። ሃይማኖት ከሃይማኖት አባላሉ ይጋጫል የሚል ይሄ በጣም አደገኛ የአጋንንት መንፈስ የጌታ መንፈስ አይደለም። ሲጀመር ትክክለኛ የጌታ መንፈስ ትህትና አለው፣ ፍቅር ነው የሚያስተምረው፣ ፍቅር ነው የሚሰብከው። ሁሌ ተንኮል፣ ሁሌ ሰው ማበጣበጥ በጣም አደገኛ ነውና እንኳን መድፍ እንኳን ማርሽ ባንድ መድፍም ይተኮሳል ካላንደር የሚዘጋል የምትለው who are you አንተ? አንድ የሃይማኖት ዝም ብለህ ወጣት ነህ። ራስን ነብይ ባርጌ ሾምክ ማለት ነው። ይህንን ተከትሎ ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን ካውንስል ደግሞ መግለጫ አውጥቷል ማለት ነው። እንግዲህ ፕሮቴስታንቶች ናቸው ዋናው ወንጌላዊ ካውንስል ማለት ነው። የተናገረው ንግግር ሰምተን እንምጣ። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝብ እንግዲህ የኢትዮጵያ ወንጌላዊ ቤተክርስቲያን ካውንስል ዋና ኃላፊ ሆኖ መሰለኝ ሲናገር ምንድነው ይሄን በዚህ በፖሊስ በማርሽ ባንድ በመከላከያ ታጅቦ የሚገባው የገንዘብ ችግር ወይ ደግሞ የተበደረው ነገር ካልሆነ ከሌለ በስተቀር አንድ ነብይ እንደዚህ
ሲገባ አይተንም አናውቅም። መጽሐፍ ቅዱሳዊም አይደለም። ይሄ ነገር ሊታይ ይገባል። በተለይ ደግሞ ሴኩላሪዝም ይባላል። መንግስት በሃይማኖት ጣልቃ አይገባ፣ ሃይማኖት በመንግስት ጋር ጣልቃ አይገባም። ስለዚህ እንደዚህ አይነት ነገሮች ሊጠኑና እንደዚህ አይነት ነገር ሊቆጠብ ይገባል ተብሏል ማለት ነው። ይህን ተመልክቶ ደግሞ እዩ ጩፋ አልሰማም ገና መድፍም ይተኮሳል ካላንደርም አዘጋለሁ ብሎት የትዕቢት ንግግር ተናግሮ ነበረ። የኢትዮጵያ ወንጌላዊ ቤተክርስቲያን ካውንስሊንግ ደግሞ ምን እንዳለው ሰምታችኋል። ታገደ። ከዚህ በኋላ ስራ እንዳይሰራ ድርጅቱ እንደታገደ መረጃዎች ወጥተዋል ማለት ነው። አዳምጣችሁ ነው። እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ የሚታወቅ ነው። ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪነት መፈጸሙ አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጥ ድረስም የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ ነው። እንግዲህ እዩ ጩፋ ገና መድፍም ታንክም ይተኮስልኛል ገና ካላንደርም አዘጋለሁ ሲል የኢትዮጵያ ወንጌላዊ ቤተክርስቲያን ካውንስል ማለት ነው እንግዲህ ፍቃዱን አግዶታል ማለት ነው። ይህን ተመልክቶ ፕሮቴስታንቶች ለሁለት ጎራ ተከፍለዋል። የእዩ ጩፋ ደጋፊዎች አሉ፣ እንግዲህ ደግሞ የኢትዮጵያ ወንጌላዊ ቤተክርስቲያን አብያተ ክርስቲያናት ካውንስሊንግ ደጋፊዎች አሉና ለሁለት ተከፍሏል። እንግዲህ እኛ የምንመራው በቤተ ክህነት ወይ ደግሞ በሲኖዶስ ነው። ፕሮቴስታንቶች ደግሞ ካውንስሊንግ አላቸው፣ የወንጌላዊ ቤተክርስቲያን ካውንስል አላቸው። እዩ ጩፋ ነው የምትደግፉት ወይስ ካውንስሉ? አልገባኝም። ፕሮቴስታንቶች እስቲ ሀሳብ ስጡኝ። እስቲ እውነት ነገር እኔ እዩ ጩፋ የተባለው ግለሰብ ግን እውነተኛ አገልጋይ ነው እውነተኛ ነብይ ነው ብላችሁ ታስባላችሁ? እኔ አይመስለኝም። ግን እስቲ ፕሮቴስታንቶች ስለምወዳችሁ እንዲሁ ሀሳብ ስጡበት እስቲ እውነት። ሳምንት ደግሞ በርካቶችን ያስለቀሰ በርካቶችን ያስገረመ ፕሮግራም በኢቢኤስ ላይ መለቀቁ የሚታወስ ነው። የብርቱካን ታሪክ ማለት ነው። እንግዲህ የብርቱካን ታሪክ በርካቶችንም አስገርሟል፣ አስለቅሷል። ኢቢኤስም ይህን ተመልክቶ ደግሞ ዩቲዩብ ቻናሉ ላይ መደለቱን ተከትሎ ኢቢኤስም ከባድ ትችት ገጥሞት ነበረ። ይህን ተመልክቶ ደግሞ የደምቢ ዶሎ ዩኒቨርሲቲ ደግሞ እኔ እቺ ሴት አላቃትም እኛ ግቢ ላይም አልተማረችም የሚል መግለጫ አውጥቶ ነበር የሚታወቅ ነው። ይህንን ተከትሎ ደግሞ የተለያዩ የመንግስት አካላት የኢትዮጵያ ፌዴራል ፖሊስ ብርቱካንንም አስሯት እንደነበር የሚታወቅ ነው። ከዛም አልፎ የኢቢኤስ ዋናው ባለቤት ደግሞ አስሯል ከነ ባለቤቱ። ይህን ተመልክቶ በርካቶችን ጥናት አድርጎ ትላንትናም በኢቲቪ እና በፋና ብሮድካስት ኮርፖሬሽን የቀረበ አንድ ዶክመንተሪ ነበረ። ይህ ዶክመንተሪ ደግሞ ብርቱካን ሌላ ማንነት ሌላ ሴት ሆና ነው የተገሰጠችው ማለት ነው። በጣም በሚገርም ሁኔታ ድራማ ነው ያሰሩኝ ብላ በስነ ስርዓት ተገልጣለች ማለት ነው። ባለቤቷም ጭምር ደግሞ የተናገረው ጭራሽ ደምቢ ዶሎ ዩኒቨርሲቲም አልተማረችም፣ ጭራሽ የተናገረችው ነገር ሐሰት ነው፣ ለገንዘብ ነው ያወሩት፣ ይሄ ሀገርን ከማፍረስ ጋር የተያያዘ ነገር ነው። ባልዮም ወጥተው ጓደኛዋ ሞታ ትላንትና ዶክመንተሪ ላይ ቀርበው ነበረ። እስቲ ግን መረጃውን አዳምጠን እንምጣ። የብርቱካን ተመስገን ጉዳይ ኢቢኤስ ላይ ከተላለፈው ታሪክ ፍጹም ተቃራኒ መሆኑን እንዲህ ሲል ኢቢሲ ጀምሮታል። በዚህ ፕሮግራም ሚዲያ የፈጠራትና እውነተኛዋ ብርቱካን ተመስገን ይገለጣሉ። የእነዚህ ሁለት ማንነቶች መገለጥ የህዝብን ጥያቄ የሚመልስ የክፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል ይላል የፕሮግራሙ መግቢያ። ኢቢሲ እንዳስቀመጠው ብርቱካን ሁለት መልክ፣ ሁለት ጠባይ እንዲሁም ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል ይላል። እነዚህም አካላት የመጀመሪያዋ ቤተሰብ የሰራት ራሷ ብርቱካን ናት። ሁለተኛዋ ደግሞ ትዳር የሰራት ብርቱካን ስትሆን አብሮ አደጓን ያገባች በትዳር የወለደች የቤት እመቤት ናት። ሌላኛዋና ሶስተኛዋ ብርቱካን ደግሞ በሶስት ወራት የሐሰት ታሪክ የተፈበረከች የተለያዩ አካላት የሐሰት ማንነት የሰጧት ብርቱካን ናት በማለት ኢቢሲ በዘገባው ይናገራል። ታዲያ በኢቢኤሷ ብርቱካንና በኢቢሲዋ ብርቱካን ተመስገን መካከል ያለውን ልዩነት እንዴት ተመለከታችሁት? ዛሬ የተከበራችሁ ተመልካቾቻችን ማለት ነው ሁለት ማንነት ማለት ነው። ኢቢኤስ ላይ የቀረበችው ብርቱካን አለች። የኤፍቢሲ ወይም ፋና ብሮድካስት ኮርፖሬሽን ላይ የቀረበችው ደግሞ ብርቱካን አለች ማለት ነው። የትኛው ብርቱካን ነች ትክክል? እውነተኛው ብርቱካን ማን ነች? ምንድነች? አልገባንም። እኛ ተወዛግበናል። ቤተሰቦች ውዝግብግብ ብለናል። በቃ በየቀኑ አጀንዳ ይመጣል፣ እሱን እንቀበላለን። ስንጋት አንድ ሳምንት ያልፋል፣ ከዛ ሌላ አጀንዳ ይመጣል፣ እሱን ስንቀበል አጀንዳ ይመጣል፣ ስንጋት ያው ጊዜያችንን እናቃጥላለን። መቼ መከራው እንደሚያልፍብን አላወቅም። በጣም አዝኛለሁ። እግዚአብሔር ደጉን ጊዜ አምጣው። እናንተ ሐሳባችሁን ንገሩኝ።